የፓስተሮቼ ጴንጤዎችን አይመለከትም። ጴንጤ ድኗል። ጴንጤ ሆናችሁ ግን ወንጌል የማታነቡ ሰዎች በእውነት ራሳችሁን ጌታ ምስክሬ ነው የምላችሁ። ጴንጤ ሆናችሁ የጌታን ወንጌል የማታነቡ ሰዎች ወደ ቀልባችሁ ተመለሱ። ግዴታችሁ ነው። ግዴታ የዳንክበት ጊዜ የነበረው የጌታ ፍቅር አሁንም የማይቀንሰው መጽሐፍ ቅዱስ ማንበብ አለበት። ጴንጤ ሰምተኛል። ሌላ መመኪያ የለንም። እኛ መመኪያችን ጌታ ብቻ ነው። ጴንጤ ሆነ ከመጽሐፍ ቅዱስ ይራቅ፣ ትክክል አይደለም። እንዳትርቅ። የእኛ ጋሻ ሰይፋችን የእግዚአብሔር ቃል ነው። የጴንጤ ሰይፍ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው ሰይፍ። ስለዚህ ጴንጤ ተባልክ በሙሉ አደራ በጌታ በኢየሱስ ስም ነው የምጠይቃችሁ፣ መሳሪያህን እንዳትተው። የእግዚአብሔር ቃል ነው ያንተ ምን መሳሪያ። የሌላው ገጀራ ጎራዴ ምን ይዞል ይመጣል። ሌላው ድብድብ ይዞል ይመጣል። ቤትን ሰብሮ ይገባል። ያንተ ግን የጌታ ቃል ነው። ስለዚህ ጴንጤ ወንድምና እህቶቼ ፕሊዝ 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 መጽሐፍ ቅዱስ ማንበብ እንዳትተው። ሌላስ ሙድዬ ስድብ ጀመርሽ እና ተውኩሽ እኮ ደበረኝ። ሙድዬ ላስገባሽ ነበር፣ ስድብ ጀመርሽ፣ ተንበጫበች። ለመሰለ አምላክ አንተ የምትደባደብለት ከሆነ ወሮ በላ ዱርዬ ነው እያልኩ ነው። ዱርዬ ነው ተደባዳቢ የሚቀጥረው። ጴንጤ ኢየሱስ ጌታ ነው እያለ ይሞታል እንጂ አይገለም። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው እያለ ጴጥሮስ ተዘግዝቆ ተሰቅሎለታል። ዮሐንስ አንገቱ ተሰይፎለታል። ጳውሎስ ታስሮለታል። እንደምታዩት ተቀጥቅጦለታል፣ ተደብድቦለታል እንጂ ጴንጤ ለምን ተናገርክ ብሎ አይደበድብም። በፍጹም በፍጹም። ጌታ ይባርካችሁ። በፍጹም መልስ አይሰጥም። የአያዘ ልደታን አያችሁት አይደል? ጴንጤዎቹ ጓሲ ይቅርታ፣ ሙስሊሞች ጴንጤን እድሜ ልኩን ሰድቧል። ማንም ጴንጤ አትይችል አይሰጠው። ሙስሊምን አንድ ቢል እኔ ወዳጆቼ ሙስሊሞች የሰራው ማስታወቂያ ልስጥ ላሰማችሁ። ማስታወቂያውን ስሙ። አንገቱ አሳስቶት አንገቱ አሳሳ አንገቱ አሳሳዊ። ቤተሰቦቼ እንደምን አላችሁልኝ? ከትላንትና ወዲያ በለቀቁት አንድ ቪዲዮ ብዙ ሙስሊም ቤተሰቦቼ፣ ወዳጆቼ፣ ቤተሰቦቼ ብሎችኋል። ሌሎቻችሁ ደግሞ ያው ምክንያት ነበር የምትፈልጉት እዛች ነገር ላይ ቤንዚን አርከፍክፋችሁ ነገሩን ለማቀጣጠል የሞከራችሁ ሰዎች አላችሁ። የፖለቲካ ምዕራፍና አጀንዳ መስጣችሁ ሰዎች አላችሁ። እንደዚሁም ደግሞ ሙስሊም ጠል ነው ያያ ብላችሁ የተናገራችሁም አላችሁ። ረጅም ዓመት የምታቆኝ ሰዎች ካላችሁ እንዲልት ናችሁ። ኦርቶዶክስም ሙስሊምም ይገላል፣ ይደበድባል፣ ያሰቃያል። ምክንያቱም ጴንጤ ሲደረግበት የኖረ ህይወት አሁን እናንተ እየሞቃችሁት ነው። እርስ በራስ ጴንጤና ኦርቶዶክስ እየተጨራረሳችሁ ነው። ክብር ለኢየሱስ ይሁን። እኛ አንገባበትም በዛ ጉዳይ፣ አያመለከተንም። ጴንጤ እንዳታሽቃበጥ፣ የጴንጤ ወንድምናቶቼ እንዳታሽቃበጡ። ዝም ብላችሁ ለሞቱት አዝናለሁ፣ ለሞቱት በጣም ነው ማዝነው፣ ግን አናሽቃበጥም። በቤተሰብ መሀል አይገባም፣ አይገባም። ለፖለቲካም ፈልገውት ይሆናል፣ ለምንም ፈልገውት ይሆናል። ይመቻቸው፣ ይመቻቸው። ተግባባ። ለፖለቲካ ፍጆታ ኦፍኮርስ ፊሽዬ ይቅርታ የጠየቀውማ ስለሚሰነጥቁት ስለሚያውቅ ነው ይቅርታ የጠየቀው ዳድ ባርማ። ስለዚህ አሁንም የምለው ምንድን ነው፣ ጴንጤ ሲያድለን የእኛ ኢየሱስ መልስ አለው። እንደነገርኩ ጴንጤ ሲገደል ነበረ። ከእድርም ብትለው ከምንም ብትለው ሲወጣ ነው የሚቀበርበት ቦታ አልነበረውም። ጴንጤ የማርያም ጠላት እየተባለ አሁንም ማርያምን የካደ ይላል። አንተ ማርያምን ታመልካለህ፣ እኔ የኢየሱስና እናት ብዬ አከብራታለሁ። ስራዋ እሱ ብቻ ነው። የኢየሱስ ክርስቶስ እናት ነች። አከተመ። ጸጋ የሞላባት ኢየሱስ ያከበራትን አከብራታለሁ። ያን ነው የሚለው።
አንተ ስለምታመልካን ነው የምትደባደበው። ጸብጸብ የሚል ስዕል ሲነካ ተነካችብኝ ብለህ ሩዋንዳ የምታደርገው መከባበር የሚለው ኖ የለም። የመናገር መብት አለ። ጴንጤን እንደፈለጉ እየተናገሩ እስላምና ኦርቶዶክስ ግን አንድ ጴንጤ የሆነ ነገር ሲል አረ ጴንጤ እንዲላል እንዴ እላለሁ። በደንብ ነው የምነግርህ፣ በደንብ እነግርሃለሁ አልኩ። ያ ኢሳያስ አፈወርቂ ራሱ ከኤርትራ ያባራቸው ነበር ጴንጤዎችን፣ አሁንም ድረስ ያሳዳቸው። አሁንም ድረስ አማራ ክልል ላይ ጴንጤ መሆን ወንጀል፣ ጎጃምና ጎንደር ጴንጤ መሆን ወንጀል። መንገድ ላይ ኢየሱስ ጌታ ነው ብለው ጴንጤ መስበክ አትችልም። አማራ ክልል ላይ ጎንደርና ጎጃም አትችልም። ትግራይ ላይ አትችልም። ኢየሱስ ጌታ ነው ማለት ነው የሚያስወነጅል። ማርያምን እያልክ መዘመር መጮ ትችላል። አርሴማ የምትባለውን ሴትዮ አምጥተህ አርሴማ እያልክ ብትለፈልፍ በየመንገዱ የሚነካ የለም። ኢየሱስ ጌታ ነው ስትል ጎንደር ላይ ጎጃም ላይ ህይወትን እጅን ይቀነጥሱታል። ትግራይ ላይ እጅ ይቀነጠሳል። ኤርትራ ላይም እንደዛ። ወንጌል ግን ያሸንፋል። የሚያሸንፈው ወንጌል ነው። ወንጌል ያሸንፋል። ወንጌል ያሸንፋል። አሁንም ደግሜ እላለሁ፣ በማርያም ጉዳይ የሚጣላ ሙስሊም የለም። በማርያም ጉዳይ የሚጣላ ኦርቶዶክስ የለም። በማርያም ጉዳይ ማለት የኢየሱስ እናት ናት በማለት ማንም አይጣላም። ይህን ሪከርድ አድርጉልኝ። እንደ ጥያቄም ነው የምጠይቀው። ሪከርደሮች አላችሁ? ይሄን ነገር መልሱልኝ። ሌትስ ጎ አሉ። ታንኪዩ። ይህን ሪከርድ አድርጉና ፖስት አድርጉት። በማርያም ጉዳይ የሚጣላ በማርያም ኢየሱስን በመውለዷ የሚጣላ አይሁድ የለም፣ ኦርቶዶክስ የለም፣ ሙስሊም የለም፣ ማናቸውም የሉም። ከማርያም በመወለዱ ያምናሉ። ጸቡ የኢየሱስ ጌትነት ነው። ሃይማኖት የሚዋሸው ያንን ነው። የእግዚአብሔር ልጅ መሆኑ ላይ ነው የተዋሸው። ኢየሱስ የእግዚአብሔር ልጅ አይደለም ብለው ነው ያሹበት። ስለዚህ ማርያም እንደማታድን በዛ ታውቃለህ። ከእሷ መወለዱ አያድንም። የሚያድነው የእግዚአብሔር ልጅ መሆኑ ነው። የእግዚአብሔር ልጅ መሆኑ ነው የሚያድነው እንጂ ከማርያም መወለዱ ምንም ትርጉም የለው። ምክንያቱም ያለ የነበረ አልፋና ኦሜጋ እንደሆነ መጽሐፍ ቅዱስ ይናገራል። ኢየሱስ ክርስቶስ ያለ ከአብርሃም በፊት የነበርኩ ነኝ፣ ያለው የነበርኩ ለዘላለም የምኖር ነኝ ይላል። ስለዚህ ከእሷ መወለዱ ምንም አይደል። ሰው አሁንም የምጠይቃችሁ በማርያም ጉዳይ የሚጣለ መሪማ ብለው ቁርአን ላይ ፖስተዋታል። ቻፕተር አላት የራሷ መሪማ ብለው ማርያም ተብሎ የኢየሱስ እናት ተብላ የኢሳ እናት ተብላ ግን አዳኝ አይደለችም። አዳኙ ከእሷ የተወለደው እንጂ እሷ አይደለችም። ልዩነቱ ያ ነው። ስለዚህ ይችን ነገር አስተውሉ ለማለት ፈልጌ ነው።